ሞሳድ በመደዳ ጨረሳቸው። በርካታ ጀነራሎች ተገደሉ። የኢራን የነዳጅ ዴፖ በሚሳኤል ነደደ። ቀጠናው ድብልቅልቅ ወጣ። የአሜሪካ ጦር ከኢራን አፈግፍጓል። በቃኝ እያለ ነው። ማምሻውን ከመካከለኛው ምስራቅ የተሰሙ 3 መረጃዎች እጅግ አስደንጋጭና አስጨናቂ ናቸው። ሞሳድ እንደዛተው ረቂቅ የስለላ እጁን ተጠቅሞ የኢራንን ባለስልጣናትና የጦር ጀነራሎች እየጨረሳቸው ነው። ኢራን አሁንም ከሞሳድ አይን ማምለጥ ተስኗታል። በኢራን መንግስት ውስጥ ካሉ 13 ቁልፍ ባለስልጣናት መካከል 12ቱ ሲገደሉ አንዱ ሚኒስቴር ብቻ ናቸው እስካሁን ያልተገደሉት። እኚህ ያልተገደሉት የኢራን ሚኒስቴርም እንደ ሞሳድ ፍቃድ ሞሳድ እስከፈቀደ ድረስ በህይወት ይኖራሉ። የኢራን ባለስልጣናትና ጦር መሪዎች ግድያ ሳይታሰብ የኢራንን አገዛዝ ከስሩ እየገነደሰው ይገኛል። በሌላ በኩል እስራኤል የኢራን ትልቁ የጋዝ ዴፖ ላይ የሚሳኤል ጥቃት ከፍታለች። ይህን ተከትሎ መላ የኢራን ከተሞች በጥቁር ጭስ ጥጋግ ተውጠዋል። ይህን ተከትሎ ኢራን የአሜሪካ የነዳጅ ማዕከላት ላይ ያነጣጠረ ጥቃት እንደምትፈጽም ዝታለች። ወዲህ ደግሞ የአሜሪካ ጦር ግዙፍ መርከቦቹን ከኢራን ከመካከለኛው ምስራቅ ቀጠና እንዲያፈገፍጉ ማድረጋቸው ተሰምቷል። ይህ ድርጊት ዶናልድ ትራምፕን እጅግ ያበሳጨና ያስቆጣ ጉዳይ እንደሆነ ዘ ኢንዲፔንደንት ምንጮቹን ዋቢ አድርጎ ዘግቧል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እነዚህን ጉዳዮች በስፋት እንዳስሳለን። እንደተለመደው ቪዲዮውን ላይክ በማድረግ ጥቂት ደቂቃዎችን አብራችሁ እንድትቆዩ ግብዣችን ነው። 20ኛ ቀኑን ያስቆጠረው የመካከለኛው ምስራቅ ጦርነት መልኩን እየቀያየረ ይገኛል። የሰሞነኛው ጥቃቶች ኢላማ ደግሞ የነዳጅና የጋዝ ማከማቻ ማዕከላት መሆናቸው ዓለምን ያስጨነቀ ጉዳይ ሆኗል። በዛሬው ዕለት በኢራን ደቡብ ፓርስ የጋዝ ማምረቻ ስፍራ የሚገኘው የፔትሮኬሚካል ተቋም የአየር ድብደባ እንደተፈጸመበት የኢራኑ ታስኒም የዜና ወኪል ዘግቧል። ኳታር እስራኤል በተፈጥሮ ጋዝ ማምረቻ ስፍራው ላይ የፈጸመችው ጥቃት እጅግ አደገኛና ኃላፊነት የጎደለው ስትል ኮንነዋለች። የታስኒም ዘገባ እንደሚያመላክተው ጥቃቱ የተፈጸመው ዛሬ ረፋድ ላይ ነው። ከፊል ይፋዊ የፋርስ የዜና ወኪል በበኩሉ በቴሌግራም ገጹ ባወጣው ማስጠንቀቂያ የተፈጥሮ ጋዝ ማምረቻው በእሳት መያያዙን ገልጿል። የእሳትና የአደጋ ጊዜ ሰራተኞች በስፍራው እንደሚገኙ በመጥቀስ በዓለም ትልቁ በሆነው የተፈጥሮ ጋዝ ማውጫ ስፍራ ደቡብ ፋርስ ውስጥ የኳታርና ኢራን ማምረቻ ተቋማት በስፋት ይንቀሳቀሳሉ። ኳታር በመግለጫዋ የተፈጥሮ ጋዝ ማምረቻው ስፍራ ላይ ጥቃት የተፈጸመው በእስራኤል እንደሆነ የገለጸች ሲሆን ድርጊቱንም አደገኛና ኃላፊነት የጎደለው ብለዋለች። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አል አንሳሪ እንደገለጹት በኤነርጂ መሰረተ ልማት ላይ የሚፈጸም ጥቃት የዓለም የነዳጅ ደህንነት ላይ ስጋት የሚደቅን በማለት ገልጸውታል። ከዚህ በፊትም በተደጋጋሚ እንደገለጽነው ወሳኝ ተቋማትን ኢላማ ከማድረግ መቆጠብ ያስፈልጋል ያሉት ቃል አቀባዩ ሁሉም ወገኖች ዓለም አቀፍ ሕግን እንዲያከብሩና ውጥረቱን ለማርገብ እንዲሰሩ ጥሪያቸውን አቀርበዋል። ይህን ጥቃት ተከትሎ ታዲያ ኢራን አራስ ነብር ሆናለች። የኢራን አብዮታዊ ዘብ ባወጣው መግለጫ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ካታር ውስጥ የሚገኙ የነዳጅ ማውጫዎች ላይ ጥቃት ሊሰነዝር እንደሆነ አስጠንቅቋል። በዚህ ምክንያት በባህረ ሰላጤው አካባቢ ባሉ የነዳጅ ማምረቻ ተቋማት ውስጥ እንዲሁም በዙሪያቸው የሚገኙ ሰዎች አካባቢውን ለቀው በአስቸኳይ እንዲወጡ ትዕዛዝ ተላልፏል። የኢራኑ ታስኒም የዜና ወኪል ባሰራጨው መረጃ አስቸኳይ ማስጠንቀቂያ በሚል ባወጣው መልእክት ዜጎችና ነዋሪዎች በዝርዝር ካስቀመጣቸው የነዳጅ ማዕከላት አቅራቢያ እንዲርቁ አዟል። እነዚህም ሳምሬፍ የነዳጅ ማጣሪያው ሳውዲ አረቢያ፣ አልጄቤል ፔትሮኬሚካል ማምረቻና ማሳኢድ ኩባንያ ሳውዲ አረቢያ፣ አልሆሳን የጋዝ ማውጫ ቦታ የተባበሩት አረብ ኤምሬትስ፣ ራስ ላፋ የነዳጅ ማጣሪያ ኳታር ይገኙበታል። መግለጫው እነዚህ የነዳጅ ማዕከላት ቀጥተኛና ተገቢ ኢላማዎች በመሆናቸው በሚቀጥሉት ሰዓታት ውስጥ ጥቃት ይፈጸምባቸዋል ብሏል። ስለሆነም ሁሉም ዜጎች፣ ነዋሪዎችና ሰራተኞች በአስቸኳይ ከእነዚህ አካባቢዎች ለቀው በመውጣት ሳይዘገዩ ደህንነት ወደ ተጠበቀ ስፍራ እንዲሄዱ ተጠይቀዋል በማለት ነው የዜና ወኪሉ በዘገባው የተናገረው። ይህ በእንዲህ እንዳለ እስራኤል እንዲሁም የእስራኤል የስለላ ቢሮ ሞሳድ በኢራን ባለስልጣናት ላይ እንዲሁም አመራሮች ላይ የሚፈጸሟቸውን ጥቃቶች አጠናክረው ቀጥሏል። ይህን ተከትሎ የኢራን መንግስት እንዲሁም አብዮታዊ ዘቡ እርቃናቸውን እየቀሩ ለሽንፈትም ለመዳረግ እያኮበኮቡ ይመስላል። በዛሬው ዕለትም ኢራን የስለላ ሚኒስቴር የሆኑት እስማኤል ሀቲብ ተገድለዋል። እስራኤል ትናንት ምሽት በፈጸመችው ጥቃት ነው እኚህ ከፍተኛ የደህንነት ኃላፊ የተገደሉት። የኢራኑ ፕሬዝዳንት ከሰዓታት በኋላ በኤክስ ገጻቸው ባሰፈሩት ጽሑፍ የስለላ ሚኒስቴሩና ሌሎች ኃላፊዎች የፈሪ ግድያ ተፈጽሞባቸዋል ብለዋል። ፕሬዝዳንቱ ውድ ባልደረቦቼ እስማኤል ሀቲባ፣ አሊ ላሪንጃኒና አዚዝ
ናስራዳን እንዲሁም የተወሰኑ የቤተሰቦች አባላትና አብሯቸው የነበሩ ቡድኖች ላይ የተፈጸመው የፈሪ ግድያ ሐዘን ላይ ጥሎናል በማለት ተናግረዋል። ይህን ተከትሎ ባለፉት 18 ቀናት የተገደሉ የኢራን ባለስልጣናት ቁጥር እያሻቀበ ነው የሚገኘው። አሜሪካና እስራኤል ከ18 ቀናት በፊት ኢራን ላይ የከፈቱትን ጦርነት ከተነሳበት ዕለት አንስቶ የኢራን እስላማዊ ሪፐብሊካን በርካታ አመራሮቹን አጥቷል። የቀድሞ ጠቅላይ መሪ አያቶላ አሊ ሐሚኒን እና ሌሎች ከፍተኛ አመራሮች የተገደሉበት የኢራን መንግስት አሁንም ሳይፈረካከስ የአጸፋ ምላሽ እየሰጠ ቀጥሏል። እስራኤልም ከመጀመሪያዎቹ የጦርነት ቀናት በኋላ ረገብ አድርጋ የነበረውን የኢራን ባለስልጣናት ግድያ በድጋሚ ቀጥላ በአንድ ቀን ልዩነት ውስጥ 3 ከፍተኛ የደህንነት ባለስልጣናትን ገላለች። ጦርነቱ ከተጀመረበት ጊዜ አንስቶ ምን ያህል የኢራን ባለስልጣናት ተገደሉ የሚለውን ጥቂቶቹን እንመልከት። በመጀመሪያው ጥቃት የተገደሉት 4 ከፍተኛ አመራሮች ሲሆኑ እነሱም የኢራን ጠቅላይ መሪ አያቶላ አሊ ሐሚኒ፣ የኢራን የመከላከያ ምክር ቤት ጸሐፊና የጠቅላይ መሪው የደህንነት አማካሪ አሊ ሐምዳኒ አሊ ሻምሃኒ፣ እንደዚሁም የእስላማዊ አብዮታዊ ዘብ ዋና አዛዥ መሐመድ ካፑር፣ የመከላከያ ሚኒስቴሩ አዚዝ ናስረዲን ይገኙበታል። በቀጣይ ቀናትም የጦር ኃይሎች ጠቅላይ ኤታማዦር ሹም አብዱራህማን ሙሳቪ፣ የጦር ኃይሎች ጠቅላይ አዛዥ ጽህፈት ቤት ኃላፊ ብርጋዴር ጀነራል ሙሐመድ ሺራዚ፣ የጦር ኃይሎች የስለላ ምክትል ኃላፊው ብርጋዴር ጀነራል ሳላህ አሳዲ፣ የጦር ኃይሎች የሎጂስቲክና ድጋፍ ምክትል ኃላፊው ሜጀር ጀነራል ሞህሴን እንዲሁም የጠቅላይ አዛዥ ቢሮ ምክትል ኃላፊው ብርጋዴር ጀነራል አክባር አብዱራህማን፣ የጦር ኃይሎች የሎጂስቲክ መምሪያ ኃላፊው ብርጋዴር ጀነራል ሐሰን አሊ ታጂክ ይገኙበታል። በባለስልጣናት በኩል ደግሞ አሊ ላሪንጃኒ የብሔራዊ ደህንነት ጸሐፊ ምክትል አሊ ላሪንጃኒ የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ሻምሃኒ፣ አብዱራህማን ሙሳቪ ይገኙበታል። አሜሪካና እስራኤል ባለፉት ቀናት ያካሄዱት ባለው ጥቃት እነዚህን ሁሉ የጦር ጀነራሎችና አመራሮች ቢገድሉም እስካሁን ግን ኢራን ጸንታ መቆሟ ዓለምን እያስደነቀ ይገኛል። ይህ ለምን ሆነ የሚለውን በመጠኑ እንቃኘው። ኢራን ይህን ሁሉ ሚኒስቴር ባለስልጣንና ወታደራዊ መኮንን በሞት ብትነጠቅም አሁንም ግን ጸንታ ቆማለች የሚሉ አስተያየቶች ይበረክታሉ። የዚህ ምክንያቱ ደግሞ ብዙ ነው በማለት የደህንነትና ወታደራዊ ባለሙያዎች ይገልጻሉ። የአውሮፓውያኑ የ1979ን አብዮት ተንተርሶ ወደ ስልጣን የመጣው የኢራን አመራር ከ4 አስርት ዓመታት በኋላ እጅግ አስከፊ የሚባል ጊዜ እያሳለፈ ነው የሚገኘው። የዩናይትድ ስቴትስና እስራኤል በጋራ በከፈቱት ሰሞነኛ ጥቃት ጠቅላይ መሪው አያቶላን ጨምሮ ሌሎች ከፍተኛ የጦር አዛዦች ተገድለዋል። የኢራንን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል። አሁንም ላለመውደቁ ምክንያቱ ይህ ነው ይላሉ። ይህም በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምሮችን፣ የሊቃንን አንድነትና የተበታተነ ተቋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት አንድ ቅርንጫፍ ሲቆረጥ አዲስ ቅርንጫፍ ተመልሶ ይበቅላል ይላሉ በቤልጂየም የሚገኘው የአውሮፓ ጂኦፖለቲካል ተቋም ተመራማሪ የሆኑት ሰባስቲያን ኮይን። ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያ፣ ግብጽና ሲሪያ ካሉ የቀጠናው ሀገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ትችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ትከተላለች። ይህም በፖለቲካዊ እስልምና ደጋፊዎችና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ይላሉ። ስልጣን በብዙ ማዕከላት ተከፋፍሏል የሚሉት ባለሙያዎቹ የሃይማኖት አባቶች በጦር መሪዎችና በትላልቅ የኢኮኖሚ ክፍሎች ተሰባጥረዋል። ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑም ለመጣል እጅግ ከባድ ያደርገዋል። የኢራን አንዱ የጽናት ምክንያት ይህ ነው። ስልጣን ካላቸው ሌሎች አካላት መካከል በህግ ጉዳዮች ላይ ድምጽን በድምጽ የመሻር ስልጣን ያለውና ለምርጫ እጩዎችን ማቅረብ የሚችለው ምክር ቤት ይጠቀሳል። ይህ ደግሞ የትኛውን ቡድን በመንግስት ላይ ከባድ ፈተና የመፍጠር እድሉን ይበልጥ ያጠበዋል፣ ይቀንሰዋል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ አንዳንድ ምርጫዎችን ግን የመምረጥ እድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎቹ ለእስላማዊ ሪፐብሊክ ያላቸውን ቁርጠኝነት ጨምሮ በሌሎች መስፈርቶች በአገሪቱ ምክር ቤት ተመርምረው የሚያልፉበት ነው። ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመናን ይሰጡታል። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮታዊ ዘብ ብዙውን ጊዜ የአገዛዙ የጀርባ አጥንት እንደሆነ ይቆጠራል። ከወታደራዊ ሚናው ባሻገርም ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካና የኢኮኖሚ ኃይል ሆኗል። በበጎ ፈቃደኞች የተቋቋመው ባሲጅ የተባለ የሚሊሻ ቡድንም
አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆኑን ደጋግሞ አሳይቷል። ቡሶይስ የተባሉ የፖለቲካ ተንታኝ እንደሚናገሩት ይህንን ታማኝነት ከርዕዮተ ዓለም ጋር የሚያያዝ ነው ይላሉ። ይህ በሺአዎችና እንደ ሐማስና ሄዝቦላ ባሉ ቡድኖች ውስጥ የምናገኘው የሰማዕትነት ባህል የስኬት አካል ተደርጎ ሊወሰድ ይችላል ባይ ናቸው። የኢራን ምክትል የመከላከያ ሚኒስቴር ሬዛ ታይላኒክ በቅርቡ ባደረጉት አንድ ቃለ መጠይቃቸው እያንዳንዱ የአብዮታዊ ዘብ አዛዥ 3 ተተኪዎች አሉት። በዩናይትድ ኒውክሌር ኢራን የምርምር ኃላፊ የሆኑት ካሳራ አራቢ በበኩላቸው የኢራን ያልተማከለ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር ጦር በፈጸመው ጥቃት ወቅት የኢራቅ ኃይሎች ከወደቁበት ትምህርት በመውሰድ ነው። ስርዓቱ ከተረፈ ጠባቂዎቹ የበለጠ ትልቅ ሚና ይኖራቸዋል ብለው ያምናሉ። በታሪክ የኢራን ተቃዋሚዎችም የተከፋፈሉ ናቸው። ይህ ደግሞ የኢራን አገዛዝ እንዳይወድቅና በቀላሉ እንዳይገረሰስ አድርጎታል። እነዚህም የታድሶ አራማጆችን፣ የግራ ዘመን ቡድኖችን፣ እንደ ኢራን ብሔራዊ ምክር ቤት ያሉ የዲያስፖራ እንቅስቃሴዎችን እና የተለያዩ የጎሳ ድርጅቶችን ያካትታል። ይህ መከፋፈል ለረጅም ጊዜ የቆየ ነው ሲሉ በአውሮፓ የውጭ ግንኙነት ምክር ቤት ከፍተኛ የፖሊሲ ባልደረባ የሆኑት ኤሊ ጌራን መሃል ይገልጻሉ። ከአብዮቱ በኋላ የፖለቲካ ፓርቲዎችን ስለመፍጠር የሚደረገው ክርክር ወደ ጎን ተብሏልም ይላሉ። ኢራን በ1980 ከኢራቅ ጋር ጦርነት ጀምራ ለ8 ዓመታት መዝለቁ አንደኛው ምክንያት እንደሆነም ይጠቅሳሉ። እነዚህ ቡድኖች በተለያየ ጊዜያት በአገዛዙና በጠንካራ አንጃዎቹ ተገድለዋል፣ ተፈርዶባቸዋል ወይም ታስረዋል ይላሉ። ባለፉት ዓመታት እንደ 2009 የአረንጓዴ ንቅናቄና በ22 የማህሳ አማኒን ግድያ ተከትሎ የተካሄዱት ሰልፎች በስርዓቱ ላይ ከፍተኛ ተቃውሞን ቀስቅሰው ነበር። እነዚያ ተቃውሞዎች አመራር አልነበራቸውም፣ የከባድ የመንግስት ክንድም አርፎባቸዋል። ዘንድሮና ባለፈው ዓመት የተደረጉት የተቃውሞ ማዕበሎች ግን በሟቹ የሻመሪ ልጅ ያቀረቡትን ጥሪ ተከትሎ እየተካሄደ ይመስላል። እነዚህ ጉዳዮች የኢራን መንግስት በቀላሉ እንዳይወድቅ አድርገውታል። ለዚህ ነው አሜሪካና እስራኤል ባለፉት 18 ቀናት በኢራን አመራሮች፣ የጦር መኮንኖች እንዲሁም ሚኒስቴሮች ላይ ከፍተኛ ግድያን ቢፈጽሙም የኢራን መንግስት ግን ሊገረሰስ ያልቻለው።